አጠገቤ እንዳደርስ አይኔ እንደ አራንቺ ምን ነሽ እንዴ? ልቀቀኝ፣ አትጃጃል፣ ልቀቀኝ፣ በቃ ልቀቀኝ። ኧረ ተረጋጊሽ እንዴ! አታስጩኝ፣ ልቀቀኝ። እሺ ልቀቀኝ። ዳር ለልጁም ጥሩ አይደለም እንደዚህ አትጩኝ እንዴ! ቀይ ወይኔ አንተ ልጅ። ሰላም የውድ የፋፊዬ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ያው እንግዲህ በፋፊ ዩቲዩብ እንደዚህ ገብቻለሁ። ዛሬ ይዤላችሁ የመጣው ነገር እንትን ሮማንን ከአክስቴ ጋር አስታርቂያታለሁ። እስኪ ያለውን ነገር ከኔ ጋርም በጣም ብዙ ነገር ተዳርሰን ነበር። እናንተም ያው እንዳያችሁት እቤትም ደግሞ በቃ መግባት የለብሽም ምናምን ብዬም ቀውጬው ነበረ እና ማየውን ነገር ተናግሬያት ነበረ። እሱን ይቅርታ ብያለሁ። እንግዲህ ያለውን ነገር ያው ታውቃላችሁ። ቤተሰብ ከባልና ሚስት ጋር እህትም ይሁን እናትም ቤተሰብ መግባት የለበትም ብዬ ነው የማምነው በእኔ እምነት። እና እንደገና ደግሞ በቃ እኔ ያልሆነ ነገር በድሮ አሰብኩትና በቃ እሷን ያልሆነ ነገር ምናምን ተናገርኳት። አሁን ግን ማዘር ጋር ሂጄ አክስቴ ጋር ሂጄ ያለውን ነገር ጨርሻለሁ። እስኪ ተስተካክሏል እና ይህንን ነገር ደግሞ ለፋሚ አልነገርኳትም። እስኪ ዛሬ እንደ ፕራንክም ላደርገው አስቤያለሁኝ። እስኪ እየመጣች ነው፣ ከ2-3 ደቂቃ በኋላ ትደርሳለች ብዬ አስባለሁ። እና ፋሚሊዎች በቃ ዩቲዩባችንም ያው እየታየ አይደለም፣ ቪው በጣም ቀንሶብናል። ከቻላችሁ ሰብስክራይብ በማድረግና ላይክ በማድረግ ብትተባበሩን ደስ ይለናል። እንዲሁም ያው ፋፊ መጣች መሰለኝ። እንዴት ነሽ እባክሽ? ምን ሆናለሁ? ደህና ነሽ? ስሚኝ እንዴት ነሽ? ይህን ነገር ልነግርሽ ፈልጌ ነበር የጠራሁሽ። አይ ግን በቃ ልነግርሽ ነበረ ግን እኔ እንጃ ፈራሁሽ። እኔ እንጃ እንዳትቆጪ ነው። ይህን ነገር ልነግርሽ ነበር እንዳትበሳጭ ፈራሁ። የሚያስቆጣ ከሆነ እስኪ የማትናደጂ ከሆነ እስኪ እንዴ መጀመሪያ ለልጁም ጥሩ አይደለም ብዬ እኮ ነው። ከተናደድሽ ለልጁም ጥሩ አይመጣውም ነው። ስለዚህ የማትናደጂ ከሆነ ያው ማይልኝ ልንገርሽ። እስኪ አልናደድም። እርግጠኛ ነሽ? እስኪ እንዴ ምንድነው ንገሪኛ። ጀመር ምን ማለት ራሱ ጥሩ በቃ ይሄን ነገር ልነግርሽ ነበር። እንደዛ ከሆነም አልነግርሽም። በቃ ምን ትናደጂ? እዛ ከየት ርቀቱን ታውቃለህ። ከዛ ድረስ መጥቼ እንደዚህ ጠርተኸኝ አልነግርሽም። ይሄን የሚያናድደኝ ነው። እና እንደዛ ከሆነ ንገሪኛ። አልናደድም በይኛ። አልናደድም። እርግጠኛ ነሽ? አልናደድም። ልጅ በኋላ ግን እንዳትንጓጉ። እንዴ ምንድነው? አታስፈራራኝ። ንገሪኛ። በቃ አልናደድም ብለሽ ማይልኝና በቃ እንትን ላድርግ። እስቲ ምን ሊያናደኝ መጀመሪያ ላስብበት። አስቢበት፣ ችግር የለም። ምንም አያናደኝም። ምን ያናደኝ? አልናደድም። ያው አሁን የምነግርሽ ነገር ያው ሊያናድሽ ይችላል እና እንድናደድ ነው ፈልገህ ነው እንዴ? ጭራሽ ሊያናድሽ ይችላል እያልክ እያልነደ እኔ የሚያናደኝ ታውቃለህ። የማትነግረኝ ከሆነ እናደድ ስማ ልነግርሽ አንዴ ጠራሽ እንዴ? ነገር እርግጠኛ ነሽ አትናደጂማ? አልናደድም። እሺ ምን መሰለሽ ኧረ ቀልድ ጀመርሽ? እሺ ምንድነው ታዲያ? ምንድነው? እሺ ለማንኛውም ልነግርሽ ያሰብኩት ስለ ሮሚ ነው። እሺ ምን መናደድ አይቻልም። አሁን ነገሮች ከቤት ትጣ ምናምን ካልከኝ እናደዳለሁ። አይረፊያ ንገሪኝ። በቃ ምንም መናደድ አይቻልም። ያደረኩት ነገር ነው። በእኔ ውሳኔ ጨርሻለሁ። በቃ ልነግርሽ
ንገረኝ። ስለ ሩሚ ነው? እሺ እርግጠኛ ነሽ አትናደድም? ስለ ሩሚ ወይኔ እሺ አልናደድም በይኝ። ንገረኝ በቃ እሺ። እሺ በቃ እሺ ስነግርሽ ግን ሩሚን በቃ አባርሬያታለሁ ከቤት። አውቀህ ነው? አውቀህ ምን አውቄ እንዴ? በቃ ቤት መኖር የለበትም ብዬ ማንኛውም ሰው ከቤተሰብ ሊገባ ስለማይችል በትዳር ውስጥ ስለማያስፈልግ ብዬ ስለማስብ አባረርኳት። በቃ የቀለልኩ እውነቴን ነው። አያስቅም ነው ላናድሽ ብላ ነው ሲጀመር መጀመሪያ ነው እንጂ አያስቅም። ደግሞ ምንም ከልቤ ነው ከምሬ ነው የምልሽ። እሺ አንቺ እንደዚህ ታስቢያለሽ? እሺ ቤተሰብ መኖር መግባት አለበት ብለሽ ታስቢያለሽ? ምን እያልክ ነው? እህቴ ነች ሮሚ ማለት እህቴ ነች። ያው የአክስቴ ልጅ ማለት እህቴ ነች። ግን ቤት አልነበረች እንዴ? ቤት በኩል ነበር። በቃ ቤት እንድትወኝ አልፈልግም አልኳት። እሷም ትንሽ ደበራት እና በቃ አሁን ሄዳለች። አንተ እሷን አልጋ ተከራየንላት። በየቀኑ እንደ ህፃን ልጅ ይዤ መዞር አለብኝ። እንግዲህ በቃ ነገርኩት። ጀመረው ቀን ነው እየሳክኩ አይደለም ምን እንዳትናደጂ ስላልኩሽ ነው መጀመሪያ። እና እየሳክም ግራ ገባኝ። ውሸትክ ነው እውነት ነው? አረ ከምሬ ነው። አትቀልድ። የምር እንደዛ ካደረክ እንጣላለን። እንዴ ለምን አትደውይላት እንዴ? በቃ ምን ላድርግሽ? ያለብኝ ምን ማድረግ ነበረብኝ? እንዴ አቋይሽ አንቺ ምንድነው የምታስቢው? አንተ እንደዛ ብለሽ ታስቢያለሽ? ምን እያልክ ነው እንዴ? በቃ አብረሽ እንድትኖሪ አልፈልግም አልኳት። በቃ ለምን ትንሽ ከፋት እንጂ እሷም በቃ ተስማምታለች። ባስ ለምን እኔ ማወቅ የለብኝም? መኖር ስለሌለባት ነው። ማን ያመጣት እንዴ? ማን ያስገባት? ምንድነው አሁን ያናዳልሽ? እኔ አይደል ያስገባት? እኔ ያስገባት። በቃ አረፊያ ለምን አስወጣት? አትናደጂ። አትሳቅ እስጢፎ። እየቀለድክ ነው? ማድረግ ያለብኝ ነገር ነው። በቃ ያረኩት። የምሬን ነው። እየቀለድክ ነው? ንገረኝ። እየቀለድክ ነው? የምሬን ነው። እንዴ ጧት ቤት አልነበረች? በየትኛው ሰዓት ነው አንተ እንዴ? ምን ነሽ ነው አንቺ ራሱ? ምን ማለት ነው? አልገባኝም። እየቀለድክ ከሆነ ቀልድ ነው በቃ ምናምን ብትል ይሻላል። የምርህን ከሆነ ግን እንጣላለን። የምሬን ነው። እንዴ የምርህን ነው? አዎ። ለምንድን ነው የምንጣለው? ተነጋገርና መጀመሪያ እስኪ ማልልኝ። እሺ አንቺ መጀመሪያ እንደዛ አልሽኝ እንዴ? ምን በቃ ምንም ነገር ችግር የለውም ብለሽ አይደል? እንደማትናደጂ ሲጀምር ለምንድን ነው ያስወጣሃት? አንተ እህትህ አይደለች እንዴ? ዘመድህን እንዴት ነው እንዴ? አንተ ምን አይነት ክፋት ነው? ምን አይነት እንትን ምን ነው? ምን መሰለሽ ማድረግ ያለብኝን ነገር ነው ታደርጉት። ቤተሰብ መግባት አለበት ብለሽ ታስቢያለሽ? እሺ ቆይ ምን ነው የሚያስቅሽ? በመሀላችን ብንጣላስ እንዴ? እስጢፎ ግን ጤነኛ ነህ? በጣም ደስ ብሎኛል ከቤት ስለወጣች ነው። ለዛ ነው። ኧረ አንተ በጣም ትቀልዳለህ። ምን አይነት ብልግና ነው ያስከው? ቆይ አንተ እንደዚህ ነህ ነው ወይ? በቃ እንግዲህ እኔ እንደዚህ ነኝ። በቃ እሺ ምንድነው የምትይኝ? እኔ በቃ በትዳር ያልተደራደርማ። ምን አገናኘው? ምን ከኛ ጋር የሚያገናኘው ነገር አለ እንዴ? ሌላ ትንሽ ጊዜ ልቀመጥ ያለችን ልጅ እንዴት ነው? በዛ ላይ በጣም ጥሩ ልጅ ናት። እኔ እስካየኋት ድረስ በጣም ጥሩ ልጅ ናት። ተጫዋች ናት፣ ግልጽ ናት። ለምንድን ነው ለምን አባሱታ? ማረፊያ የለኝም ሰው ነው የምፈልገው አለች አይደለ? ብር አይደለም በቃ ካለች እቺ ልጅ ሰው ያስፈልጋታል። እኔም እኮ አውቀዋለሁ እኮ ሰው ምን ያህል ሰው የሰውን ረሃብ እኮ እኔም አውቀዋለሁ። እንዴት እንደዛ ታደርጋለህ? ግዴታ አንተ ስላልደረሰብን በጣም ባለቂ ምን እንዴ? ኧረ እንደዚህ አትበይ። ለኔም እኮ እህቴ ነች። ላንቺ እህቴ ነሽ? እህትሽ ነች? እሺ አዎ እህቴ ማለት ለኔ ነች እህት እንጂ ላንቺ እህትሽ ነች። ግዴታ መዋየድና እንትን ማለት እኮ አይደለም። ለምን ትናደጃለሽ ብዬ ነው። ለምን አልናደድም? እንዴት እንደዚህ ታደርጋለህ አንተ? ለዚያውም እህትህን። እኔ ግን በጣም ነው ደስ ያለኝ ዛሬ በቃ ከቤት ስለሄደች በቃ ደስ አለኝ። ለምን እንዴ? ስለተንከባከበችኝ አብራኝ ስለዋለች ለምንድን ነው እንደዚህ ያደረኩት? ጥሩ ልጅ ናት፣ እያየሃት ነው እንዴ? ትሪት ስላደረገችኝ ይሄ ነው የሚገባት? እሷ እንደዚህ ነው የምታረጋት? በጣም እኔ አላውቅም። ማርያም በጣም የሚደብር ነገር ነው ያደረኩት። አያስቅም ደግሞ
የገዛትህን እንደዚህ ታደርጋለህ? አያስቅም። እስጢፎ አያስቅም። እኔ ደስ ስላለኝ ነው የሳኩት እኮ ነው። ምንም ደስ አያስብልም። እህትህን ማስወጣት ነው ደስ ያለህ? ደስ አያስብልም በጣም። ለዚህ ነው አሯሩጣ የጠራኸኝ? ደስ የሚለኝ መስሎክ ነው? እንደዚህ ስላደረክ ደስ የሚለኝ መሰለህ? ደስ አይልም በጣም። አሁን ደውልና ይቅርታ በቃ ብለህ የምትመልስበት መቼም አይደለም። ከፈለግሽ አንቺ ለምንድን ነው አንተ እያባረርክ እኔ የጎተትኩኝ የማመጣው ድጋሚ? ራስህ ደውለህ ይቅርታ ብለህ መልሳት እንዴ! አንተ እያበድክ ነው እንዴ? እንዴት እንደዚህ ታደርጋለህ? ሲጀመር ለምንስ አልነገርከኝም? ለምንድን ነው ያልነገርከኝ? እንዴ አይመለከትሽም ብዬ ነው። አይመለከተኝም? ይመለከትሻል እንዴ ታዲያ? እህትነቷ ለኔ እንጂ ላንቺ ነው እንዴ? አይመለከተኝም? አይመለከትሽም። ኧረ ስለዚህ አንቺና እኔ መባባል መጣ? ያው እኔ እንደዛ ለማለት ፈልጌ ሳይሆን ግን ይመለከትሽ ስላልመሰለኝ ግን ማለት ነው። ከዚህ በኋላ እኔ ምንም ነገር በማደርገው ነገር አያገባም። እንዴት እንደዛ ትያለሽ? ምን ነሽ? እኔ እኮ ባል ነኝ እኮ እንዴት እንደዚህ ትያለሽ? አያስቅም፣ የምር አያስቅም። ወደዛ ምንድን ነው የሚያስቅም እንዴ? አንቺ መናደድ ገርሞኝ ነው። ለምንድን ነው የማልናደደው? ቤቴ ብላ እየኖረች የነበረች ልጅ ውጪ ብለህ ስታስወጣ እንዴ! ቢያንስ እንኳን የሆነ ነገር እሺ አስጀምረህላት ምናምን ቢሆን እሺ፣ የሆነ ስራ የምትሰራበት ነገር ገንዘቡን ከመለስኩኝ እሺ፣ ገንዘቡን ከመለስኩኝ ሰው ነው ፈልገው አለች አይደለ? ሰው ከፈለገች ደግሞ ምን ታረጋለች? ቤት ብዬ ሰው ፈልጋለሁ በቃ ሰው ነው የሚያስፈልገው። እና ሰው ሞልታ አይደል ከተማው እንዳለ ሰው አይደል እንዴ? ለምንድን ነው እንደዚህ የምትናደጂው? አያስቅም የምታረገው ነገር ምንድን ነው የሚያስቅም? ምንድን ነው የሚያስቅም? ኧረ በእናትህ ደስ አይልም። ያረከው ነገር ምንም ደስ አይልም። ደውልላትና እንድትመጣ አድርጋት። ደውልላት እንደዛ። እኔ እንደውም ማለት ነው በህይወቴ እንደሱ አይነት ጥሩ ሰው አይቼ አላውቅም። በጣም የምትገርምና ጥሩ ልጅ ነች። ጥሩ ስለሆነች ነው እንደዚህ። ይሄ ነው ሲጀመር ጥሩ ሰው አይበረም። በቃ ደውይላት፣ እንደዛ ከሆነ ደውይላት። እራስ ደውልና ጥራት። እንዴ አንተ ምንድነው እያለገጥክ እያበድክ ነው እንዴ? ጤነኛ አይደለህ? እያበድክ ነው። እስማው ያበድክ እኮ በቃ አስቅም እንዴ! አረተኝ አትሳቅ በቃ ደውልላት፣ አሳቅ። አሁን ደውልላትና ይቅርታ ተመለሽ ይበል። እንዴ ለምንድን ነው እንደዚህ የምትናደጂው? ለምንድን ነው እንደዚህ የምታረገው? አንተ ራሱ መጀመሪያ ማማከር ነበረብህ። ሲቀጥል ደግሞ ስለዚህ እኮ አይመለከትሽም አልኩሽ እኮ። ደውልላት። አንቺ ደውልላት ከፍለሽ እና ደውልላት። አስገብቼ አንተን ከማስወጣ ደውልላት። አሳቅ። እያናደድከኝ ነው። አትሳቅ። ደውልላት። ትዕግስቴን አትፈታተን። ደውልላት። አንቺ ደውልላት። አልደውልም። እኔም አልደውልላትም መቼም። አንተ አይደለ እንዴ ያስወጣት? ይቅርታ ብለህ ደውልላት። ለምንድን ነው ይቅርታ የምላት? ልክ ነኝ እኮ እኔ። ምን ተሳሳተ? ልክ አንተ ወንድሜ ብላ የመጣን ሰው ሂጂ ውጪ ማለት ነው ልክ? እሱ ልክ ነው እንግዲህ። እኔ ልክ መሰለኝ። ኧረ አንተ ወይኔ ስማም ታሳብደኛለህ። በቃ ወይ ታሳብደኛለህ የምር። ደውልላት። ደውልና ይቅርታ በላት። ከፈለግሽ አንቺ ደውይ። ከፈለግሽ አንቺ ደውይ። ከእኔ ጋር ነው እንደምትፎካከረው። ለምን አትደውልም? ከፈለግሻት አንቺ ደውይላትና ማምጣት ትችያለሽ። ግን እኔ ከዚህ በኋላ ቤቴ እንድገባ አልፈልግም። ጤነኛ አይደለም ነው ልክ አይደለም። ምንድን ነው ከቤት ማስወጣት ልክ አይደለም? እኔ አገባኝም ምናምን ከዚህ በኋላ ማለት ነው። አይኔን አታያትም። እኔ አያገባሽም ብለህ በኔ ምናምን በኔ እህት አያገባሽም ሲጀምር በቃ እኔ ባንቺ አንተ ማያገባም እኔ አያገባኝም። አጠገቤ እንዳደርስ አይኔን እንደ አራንቺ ምን ነሽ እንዴ? ልቀቀኝ፣ አትጃጃል። ልቀቀኝ በቃ እንዴ! ልቀቀኝ። ኧረ ተረጋጊሽ እንዴ! አታስጩኝ። ልቀቀኝ። እሺ ልቀቀኝ። ኧረ ለልጁም ጥሩ አይደለም እንደዚህ አትጩኝ እንዴ! ቆይ ወይኔ አንተ ልጅ ልቀቀኝ። እጅህን ነው። ተረጋጊ። ቆይ ምንድን ነው እንደዚህ የምትሆኚው? በቃ አያገባሽም ብለሃል አይደለ? አያገባኝም። አዎ እሱማ አያገባሽም። ለማያገባኝ ልቀቀኝ በቃ። እንዴ ምን ሆነሽ ነው? በቃ ልሂድበት። ልቀቀኝ። የት ነው የምትሄጂው? ከኔ ውጪ የት ትሄጃለሽ? እንዴ ምን ሆነሽ ነው? የት ለመሄድ ነው ያሰብሽው? ልቀቀኝ። እንዴ እስጢፎ እኔ ልጮህ ላብድ ነው። ልቀቀኝ። አያገባሽም ብለሃል አይደለ? አዎ አያገባሽም። በቃ ስለማያገባኝ ልቀቀኝ። ልቀቀኝ። እሺ እንዴ ምን ሆነሽ ነው? እያጠበቀኝ ነው። ልቀቀኝ። እሺ በእኔ አንቺ መለከትሻል እንዴ?
አይመለከተኝም። በቃ ባንተ ህይወት አይመለከተኝም። እንዴ ነሽ እንዴ? ተረጋጊ። ለምን አስለቀኝም? ተረጋጊ። ለምንድን ነው የምረጋጋው? በቃ ከማያገባኝ ሰው ጋር ምን ከማያገባኝ ከኔና ከሷ መምረጥ ትችያለሽ። ከኔም አንተም ስለኔ ያገባህም እኔም ስለአንተ ያገባኝማ። በቃ ለቀቀኝ። እኔ ስላንቺማ ያገባኛል እንጂ አንቺ ግን ስለኔ ያገባሽ። ኧረ ለቀቀኝ። አጎትተኝ ልቀቀኝ። እያናደርከኝ ነው እንዴ? ለምንድን ነው የምትናደጂው? እንዳትናደጂ ብዬሻል ነበር እንዴ መጀመሪያ? ትዕግስቴን አታስጨርሰኝ። ልቀቀኝ። እንደ ሌባ አትያዘኝ። ልቀቀኝ። እንዴ እሺ ምን ፈልክ? እሺ ተረጋጊ። በቃ እኮ ልቀቀኝ። ተረጋግቻለሁ። ልቀቀኝ። እሺ ወደዛ እሺ፣ ወደ ካሜራ እሺ። ምንድነው የማየው? ልቀቀኝ። እሺ ቆይ ነው። እሺ ለማንኛውም እሺ ቤተሰቦች፣ ፕራንኩ የተሳካልን ይመስለኛል። ፕራንክ አድርገንሻል። አንተ አቀድም ነይ ቆይ እስኪ ምንድን ነው የምትይው? ልቀቀኝ። እየቀለድክ ነው? እየቀለድኩ ነበረ። በቃ እንደዚህ ጀመርክ? እሺ ቆይ አሁን ከነሱ ልንገርሽ ሮሚን፣ በቃ ለማንኛውም ከአክስቴ ጋር አስታርቂያቸዋለሁ። ያለውን ነገር ጨርሻለሁ። እሺ ከምሬ ነው። ገንዘቧንም እንደምትመልስላት ቃል ገብታላታለች በሽማግሌዎች ፊት። በቃ ሁሉ ነገር ጨርሷል። ማርያም እውነት እንደዛ ከሆነ ቀለድኩ ነበር እንጂ እኔ። ስለዚህ አውቃ ነው እያናደርከኝ ነበር። እህቴን ማስወጣት እንትንም የለኝም፣ ግን እንደዛ ያደረኩበትም ደግሞ ምክንያት አለኝ። ቤተሰቦች እንድትረዱኝም የምፈልገው ማንኛውም ሰው በህይወታችሁ ሊገባ አይገባውም። በተለይ ባለ ትዳር ቤት ውስጥ እህትም ይሁን እናትም ይሁን ማንም ቤተሰብ መግባት የለበትም ብዬ አምናለሁ። እሱ ደግሞ እስካሁን ድረስ ለተፈጠረው ነገር ደግሞ በጣም ይቅርታ፣ ያው ውዷ ባለቤቴንም ይቅርታ ጠይቄያለሁ። አንተ በጣም ሮሚንም ይቅርታ ጠይቄያለሁ። በትልቁ ይቅርታ ብያታለሁ። ለሱ ሌላ ቪዲዮ እንሰራላችኋለን ደግሞ ከሮሚ ጋር ሆነ ለጊዜው። ስለዚህ እንኳን ደስ ያለሽ ሮሚ። በጣም ነው ቤት የለችም። አሁን ማዘር ጋር ነበረች፣ እንትን ማለቴ አክስቴ ጋር ነበረች። እስኪ እንኳን ደስ ያለሽ። በጣም ነው ደስ ያለኝ። እንወድሻለን። እኔ በተለይ በጣም ነው የምወድሽ። በጣም የምትገርም ጥሩ ልጅ ነች የምር። እኔ እንደሱ አይነት እኔ በጣም ነው የወደድኳት። እኔ በተሳሳተ ነገር ስላሰብኩት ስለተረጎምኩት በጣም ይቅርታ። በጣም ጮሄባት ነበረ ምናምን ነገር። ያው እሱን ሌላ ቪዲዮ ስለምንሰራላችሁ ያው የድሮ ነገርም ነበረ የልጅነት ነገር፣ ያን ነገር እያሰብኩኝ እኔ ዝም ብዬ የማየው ነገር እንትን አሰብኩኝና በቃ ቤት እኔ ጋርም ችግር ትፈጥራለች ብዬ ነበር ያሰብኩት። ግን ልክ ነበረች። እሷን በዛ ብር እንደወሰዱባት ምናምን ሳቅ በቃ እኔም ትንሽ ደብሮኛል። እንግዲህ በቃ ያለው ነገር ይሄ ነው። በጣም በጣም ይቅርታ። ስለዚህ አሁን አንተ እኔም ፕራንክ አድርገኝ ማለት ነው። ግን እንደጠበቅኩት አልሆነም ፕራንኩ። አይ የምር እኔ ከዚህ በላይ ትሆኛለሽ ብዬ ነበር እንዴ። ግራ ገባኝ እኮ አልጠበቅኩማ። እንዴት እንደዚህ እንዴት እኔ እና ስላስደነገጥኩሽ በጣም ይቅርታ ጉዳ ባለቤቴ። ይቅር ብዬ ይቅር። እሺ አሁን ምንድን ነው የምትጋብዥኝ? ያው የፈለግሽውን ነገር አደረኩኝ። ያው አክስቷን አስታረኩኝ። አሁን ምንድን ነው የምታረጊልኝ? እሺ አንቺ ምን ላድርግልህ? ምን ላድርግልህ? ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኖ